ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? የዕለቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። የ3 ዓመት ህጻን ልጅን አታላ ጠልፋ የወሰደችው ግለሰብ በእስራት ተቀጣች። ተከሳሽ ወይዘሮ አገኘሁሽ ታሪኩ መጋቢት 24 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በጂንካ ከተማ ጤና አዳም ቀበሌ ግል ተበዳይ የ3 ዓመት ህጻን መክሌት ተስፋለም የተባለችው መጫወቻ አሻንጉሊት ይዛ በማባበል ለፋ ወስዳታለችም። ህጻኗም ከልጆቹ ጋር እየተጫወተች ሳለች አጠገቧ በመቀመጥ በአሻንጉሊት አታላ በጀርባዋ በማዘል ይዛት እየሄደች ባለችበት በአካባቢው ማህበረሰብ ጥቆማ በቁጥጥር ስር ውላለች። የጂንካ ከተማ ፍትህ ጽሕፈት ቤት የሴቶችና ህጻናት ስራ ሂደት አቃቢ ህግም መዝገቡ መርምሮ በአስቸኳይ ክስ መስርቷል። በ1996 ዓ.ም በወጣው የኢፌዴሪ ወንጀል ህግ አንቀጽ 589/2 ስር ለአካለ መጠን ያልደረሰች ልጅ መጥለፍ ወንጀል ክስ በመመስረትም እንዲሁም ማስረጃ በማሰማራት ሲያከራክር ቆይቶ ሐምሌ 2 ቀን 2018 ዓ.ም በጂንካ ከተማ መጀመሪያ ደረጃ ፍርድ ቤት በዋለው ችሎት ተከሳሽን ያርማል፣ ማህበረሰቡንም ያስተምራል በማለት በ7 ዓመት ጽኑ እስራት እንድትቀጣ ውሳኔ አስተላልፏል። ማህበረሰቡ መሰል የወንጀል ድርጊቶች እንዳይፈጸም ልጆቻቸውን እንዲጠብቁና እንዲከታተሉ ሲል የጂንካ ከተማ ፍትህ ጽሕፈት ቤት ኃላፊ አቶ ህዝቅኤል አምባው ያሳሰቡ ሲሆን እንደዚህ አይነት ወንጀል ሲፈጸም ለህግ አካል ጥቆማ እንዲያደርሱ መልእክት ማስተላለፋቸውንም ብስራት ሬዲዮ ሰምቷል። በዘንድሮ ክረምት በጎፋ ከተማ የጎርፍ አደጋ ስጋት አይሆንም ተባለ። ስጋት ባለባቸው አካባቢ ያሉ ነዋሪዎች ወደ ሌላ ቦታ የማስፈር ስራም ተሰርቷል። በ2016 ዓ.ም በጎፋ ተከስቶ የነበረው የመሬት መንሸራተት አደጋ የበርካታ ሰዎች ህይወት ማለፉና በንብረት ላይ ጉዳት መድረሱ ይታወሳል። በመሆኑም በክረምት ወቅት ባለፉት ዓመታት በጎርፍ ምክንያት ሲከሰት የነበረው የመሬት መንሸራተት አደጋ ለመከላከል በተያዘው ዓመት አስፈላጊው የቅድመ ዝግጅት ስራ እየተከናወነ መሆኑን የዞኑ የአደጋ ስጋት አመራር ጽሕፈት ቤት ኃላፊ የሆኑት አቶ ያዕቆብ ዘካሪያስ ለብስራት ሬዲዮ ተናግሯል። በሜትሮሎጂ ባለሙያዎች የአካባቢውን የአየር ሁኔታ በመከታተል ስጋት ያለባቸውን ቦታዎች በመለየት ነዋሪዎችን ወደ ሌላ ስፍራ እንዲሰፍሩ የማድረግ ስራ መሰራቱንም ነግረውናል። አክሎም የአደጋ ስጋት ሰራተኞች ከሜትሮሎጂ ባለሙያዎች ጋር በአጋርነት በመሆን አስፈላጊው ጥንቃቄ ስለተደረገ አስጊ በሆኑ ቦታዎች ላይ የቅድመ ጥንቃቄ ስራዎች እየተሰሩም ይገኛሉ ብለውናል። የመሬት መንሸራተት አደጋ ሊያስከትሉ ይችላሉ የተባሉ ቦታዎች ላይ ያሉ ነዋሪዎችን በማስነሳትም አስተማማኝ ወደ ሆኑ ቦታዎች የማስፈር ስራ እየተከናወነ እንደሚገኝ አቶ ያዕቆብ ዘካሪያስ ጨምረው ለብስራት ሬዲዮ ተናግሯል። ዘገባው የቤዛቤት አራጌ ነው። ወደ ውጭ መረጃዎች አለፍን። የኢራን አብዮታዊ ዘብ ለቀድሞ ጠቅላይ መሪ አያቶላህ አሊ ካሚኔ ግድያ በቀል እንደሚፈጸም ቃል ገባ። የኢራን አብዮታዊ ዘብ ከፍተኛ አዛዥ የጠቅላይ መሪ አያቶላህ አሊ ካሚኔ ግድያ በአሜሪካና በእስራኤል ላይ የበቀል እርምጃ እንዲወስድ ቃል ገብቷል። ከታሪካዊው ትውስታ አይጠፋም ሲሉም ግድያውን አውግዘዋል። ብርጋዴር ጀነራል አህመድ ፋሂዲ ፍትህ ሙሉ በሙሉ እንዲረጋገጥና ለወንጀለኞቹ በተለይም ለህፃናት ገዳይ የአሜሪካ ጦር ተገቢ ምላሽ እንዲሰጥ ጥሪ አቅርበዋል። የአሜሪካ ወንጀለኞች መሪዎችና የኢራን አብዮታዊ ጠላቶች በሙሉና የተቃውሞ ግንባር በዚህ መለኮታዊ መሪ ላይ በፈሪነት በመገደል የመቋቋም ኃይላችንን ወደ መሬት እንደማያወርዱትም ማወቅ አለባቸው ሲሉ ቫሂዲ በሴፓህ የዜና ወኪል በወጡት መግለጫ ላይ ተናግረዋል። ሰማዕታትን መበቀል እንዲሁም የጥፋተኞቹን ቅጣትም ህጋዊና የማይረሳ ጥያቄ ሆኖም ይቀጥላል ሲሉም አክለዋል። የቫሂዲ አስተያየት የተሰማው ካሚኔ ሐሙስ ዕለት በትውልድ ከተማቸው ማሽሃድ በተቀበሩ በኋላ ነው። ካሚኔ 4 የቤተሰብ አባላት በአሜሪካና በእስራኤል የአየር ጥቃት ከሞቱ ከ4 ወራት በኋላ የቀብር ስነስርዓታቸው ተፈጽሟል። የኢራን ሚዲያዎች 43 ሚሊዮን ሰዎች የመሪውን የቀብር ስነስርዓት እንደተከታተሉትም ዘግቧል። የኢራን ሚዲያዎች እንደዘገቡት ከ41 እስከ 43 ሚሊዮን የሚደርሱ ሰዎች በ6 ቀናት ውስጥ የቀድሞ የኢራን ጠቅላይ መሪ አሊ ካሚኔ የቀብር ስነስርዓት ላይ ተሳትፈዋል። የኢራን ፕሬስ ቲቪ የካሚኔ የቀብር ስነስርዓትን በዓለም ላይ እስካሁን ካየናቸው ትላልቅ ሰልፎች ሲል ጠርቶታል። ስነስርዓቱ የተካሄደው በ5 ከተሞች ማለትም ቴህራን፣ ኩም፣ ናጃፍ እና ካርባላ እንዲሁም ማሽሃድ መሆናቸውም ተገልጿል። ዶናልድ ትራምፕን ለመግደል አዲስ የኢራን እቅድ መኖሩ ተነገረ። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናን የገደሉባትን ፕሬዝዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ ተዘገበ። ኢራን በፕሬዝዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዋል ስትሪት ጆርናል ጋዜጣ ዘግቧል። የአሜሪካ መሪ እኔን ሊገድሉ ይፈልጋሉ እና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዝዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚያመለክትም ጋዜጣው ዘግቧል። እስራኤል የኢራንን እቅድ በተመለከተ ለፕሬዝዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንስልቬኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት ሲሆን ፕሬዝዳንቱ መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው እየተጠቀሙበት መሆኑን አመልክቷል። የትራምፕ ተቺዎች መረጃውን ትራምፕ ከህዝቡ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ ብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል
ይችላል የተባለው የግድያ ሙከራ በትራምፕ ላይ ሊፈጸም ይችላል የሚል ስጋትን ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዝዳንቶች በነበሩት ጆን ኤፍ ኬኔዲ ላይ ከተፈጸመው ግድያ አንስቶ በትሩማን በፎርድና በሬጋን ላይ ያልተሳኩ የግድያ ሙከራዎች ተፈጽሟል። አንዳንዶቹ የግድያ ሙከራዎች የፖለቲካ ድጋፍ ለማግኘት ጥቅም ላይ ይውላሉ ቢሉም ፕሬዝዳንት ትሩማንና ፎርድ ከተሞከረባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ሲያሽቆለቁል፣ ሮናልድ ሬጋን ግን ከተሞከረባቸው ግድያ በኋላ ተቀባይነታቸው ጨምሯል። ተመልካቾቻችን የዕለቱ የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። ኤደንሽ መለስ ከመላው የስቱዲዮ ባለሙያዎች ጋር በመሆን መረጃዎችን ወደ እናንተ አደረስኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።